ሰኔ 24 ቀን 1987 እንደ አውሮፓውያን አቆጣጠር በአርጀንቲናው የኢንዱስትሪ ከተማ ሮዛሪዮ አንድ ሕፃን ተወለደ። በወቅቱ ይህ ሕፃን በቢሊዮን የሚቆጠሩ ሰዎችን የሚያስለቅስ የሚያስደስትና የእግር ኳስን ትርጉም ሙሉ በሙሉ የሚቀይር ሰው ይሆናል ብሎ የገመተ አንድም ሰው አልነበረም። ሊዮኔል አንድሬስ መሲ ቁመቱ አጭር፣ ስብዕናው ዝምተኛና ትሁት፣ ነገር ግን እግሩ ስር ኳስ ሲገባ ምድር የሚንቀጠቀጥ አስማተኛ። ብዙዎች የ2022ቱን የኳታር ዓለም ዋንጫ የመጨረሻው ምዕራፍ ነው ብለው አስበው ነበር። ነገር ግን በዘንድሮው የ2026 የዓለም ዋንጫ በድጋሚ ብቅ ብሎ 5 አስገራሚ ጎሎችን ሲያስቆጥር ዓለም በአድናቆት ደንዝዛለች። ይህ ሰው እንዴት ደረሰ? ዛሬ ከሮዛሪዮ ሰፈር አቧራማ ሜዳዎች ተነስተን በባርሴሎና ወርቃማ ዘመን አልፈን እስከ ዘንድሮው ታሪካዊ የዓለም ዋንጫ ድረስ ያለውን ሙሉ ተአምራዊ ጉዞ እንቃኛለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የንጉሱን ታሪክ አብራችሁን ተከታተሉ። መሲ ያደገው በጭራሽ ቅንጦት በሌለው ቤተሰብ ውስጥ። አባቱ ሆርሄ መሲ በብረት ፋብሪካ ውስጥ ሰራተኛ ሲሆን እናቱ ሴሊያ ደግሞ የትርፍ ጊዜ ቤት ጠራጊ ነበረች። መሲ ኳስ መጫወት የጀመረው በሴሊያ አልቬራ በአያቱ አነሳሽነት ነበር። ዛሬም ቢሆን ጎል ሲያስቆጥር ወደ ሰማይ እጆቹን የሚያነሳው ለዚች ውድ አያቱ ክብር ነበር። በኒው ዌልስ ኦልድ ቦይስ የወጣቶች ቡድን ውስጥ ሲቀላቀል የ87ቱ ማሽን እየተባለ የሚጠራው ቡድን መሪ ሆነ። ቡድኑ በተጫወተባቸው ጨዋታዎች ሁሉ መሲ በመቶዎች የሚቆጠሩ ጎሎችን አስቆጠረ። ነገር ግን የቤተሰቡ አቅም አልቻለም። የሀገሩ ክለቦች ተስፋ ቆረጡበት። የሊዮ እግር ኳስ ህልም ገና ሳይጀመር ሊቀጭ ተቃረበ። የአውሮፓውያን አቆጣጠር በ2000 የመሲ አባት አንድ ትልቅ ቁማር ተጫወተ። ልጃቸውን ይዘው ወደ ስፔን ባርሴሎና ተጓዙ። የባርሴሎናው የስፖርት ዳይሬክተር ፈለገ። በወቅቱ ምንም አይነት ይፋዊ ወረቀት በአቅራቢያው ስላልነበረ ሪሻክ በአንድ ምግብ ቤት ውስጥ በናፕኪን የሶፍት ወረቀት ላይ የመሲን የመጀመሪያ ኮንትራት በእጅ ጽሑፍ ፈረመ። ባርሴሎና የሕክምና ወጪውን ሙሉ በሙሉ ለመሸፈን ተስማማ። ላማሲያ የገባው መሲ ከነ አንድሬስ ኢኒስታ እና ዣቪ ሄርናንዴዝ ጋር አብሮ አደገ። በ2004 በ17 ዓመቱ ለባርሴሎና ዋና ቡድን የመጀመሪያ ጨዋታውን አደረገ። ብዙም ሳይቆይ የመጀመሪያ ጎሉን በታላቁ ሮናልዲንሆ አሲስት አስቆጠረ። ሮናልዲንሆ ሜሲን በጀርባው አዝሎ ሲደሰት የንጉሥ ዘውድ ሽግግር በይፋ መጀመሩን ዓለም አወቀች። በፔፕ ጋርዲዮላ ስር ባርሴሎናና የአውሮፓ እግር ኳስ ላይ ፍጹም የበላይነትን መሰረተ። መሲ የቡድኑን ብርት ሆነ። የአውሮፓውያን አቆጣጠር በ2009፣ በ2011፣ በ2015 የሻምፒዮንስ ሊግ ዋንጫዎችን ወደ ካታሎኒያ ይዞ መጣ። በተለይም እንደ አውሮፓውያን አቆጣጠር በ2012 ለሜሲ የሳይንስ ልብ ወለድ ዓመት ነበር። በአንድ የቀን መቁጠሪያ ዓመት ውስጥ ብቻ 91 ጎሎችን በማስቆጠር የጀርመኑን ጌርድ ሙለር ክብረ ወሰን ሰበረ። ይህ ሪከርድ ምናልባትም በእግር ኳስ ታሪክ ውስጥ መቼም የማይሰበር ሆኖ ሊኖር ይችላል። ከክርስቲያኖ ሮናልዶ ጋር የነበረው የ10 ዓመታት ፊልማ እግር ኳስን ወደ ላቀ የስፖርት ደረጃ ያሳደገው። አንዱ ሲያስቆጥር ሌላኛው ምላሽ ይሰጣል። አንዱ ባሎን ዶር ሲያነሳ ሌላኛው ይከተላል። መሲ በባርሴሎና ቤት 10 የላሊጋ ዋንጫዎችንና 670 ጎሎችን በማስቆጠር የክለቡ የምንጊዜም ታላቅ ተጫዋች ሆነ። ነገር ግን መሲ በስፔን የነበረው ክብር በሀገሩ አልነበረውም። አርጀንቲናውያን ለባርሴሎና እንጂ ለሀገር አትጫወትም እያሉ ይወርፉትም ነበር። የ2014 የዓለም ዋንጫ ፍጻሜ በጀርመን መሸነፍ፣ የ2015 እና 2019 የኮፓ አሜሪካ ሽንፈቶች መሲን ክፉኛ ሰበሩት። የአውሮፓውያን አቆጣጠር በ2016 በደረሰበት ከፍተኛ የስነ ልቦና ስብራት ምክንያት ከብሔራዊ ቡድኑ ማግለሉን አስታወቀ። ነገር ግን መላው የአርጀንቲና ሕዝብ አልፎ ተርፎም የሀገሪቱ ፕሬዝዳንት ሳይቀሩ ተማጸኑት። ንጉሱ የሕዝቡን ጨክኖ መተው አልቻለምና ተመለሰ። የአውሮፓውያን አቆጣጠር በ21 ኮፓ አሜሪካ ማራካና ስታዲየም ላይ ብራዚልን አሸንፎ የመጀመሪያውን የሀገር ዋንጫ ነሳ። ይህ ግን መቅደሚያ ነበር። በ2022 ኳታር ላይ መሲ በመላው የአርጀንቲናን ቡድን በኃላፊነት ተሸክሞ በታሪካዊ የፈረንሳይ ፍጻሜ ጨዋታ ላይ ድንቅ ብቃቱን አሳይቶ የዓለም ዋንጫን ወደ ሰማይ አነሳ። በዛች ምሽት ዓለም ሁሉ ሊዮኔል ሜሲ የምንጊዜ ምርጡ ነው በማለት አጠቃላይ ውሳኔ ሰጠ። ብዙዎች ሜሲ ወደ አሜሪካው ኢንተር ሚያሚ ሲያቀና እግር ኳስን ሊሰናበት ነው ብለው ደምድመውም ነበር። ነገር ግን እውነተኛ አሸናፊዎች መቼም ቢሆኑ የውስጣቸውን እሳት በጽኑ መሪነት እየመራ ሆነም በዓለም እግር ኳስ ላይ ተጽዕኖ መፍጠር እንደሚችል በተግባር አሳይቷል። ይህ በዘንድሮው ውድድር ያሳየው ብቃት እሱ ለምን ከሰው ልጆች በላይ እንደሆነ ሌላ ማረጋገጫ ነው። በታሪኩ 8 የባሎን ዶር ዋንጫዎችን ያነሳው፣ ሁሉንም የክለብና የሀገር ዋንጫዎች የሰበሰበው ሊዮኔል ሜሲ ታሪክ የሚያስተምረን አንድ ትልቅ ነገር አለ። የሰው ልጅ ምንም ያህል ፈተና ቢገጥመው ቁመቱና አካሉ ባይፈቅድለትም በውስጡ ጠንካራ ህልምና ስራ ካለ የዓለምን ጥግ መንካት ይችላል።
እናንተስ በዘንድሮ የ2026 የዓለም ዋንጫ መሲ ባሳየው ብቃትና ባስቆጠራቸው 5 ጎሎች ምን ተሰማችሁ? እውነት እሱ በታሪክ የምንጊዜ ምርጡ ተጫዋች ነው ወይስ ሌላ የምትመርጡት አለ? ሀሳባችሁን ኮሜንት ላይ በሰፊው አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። በሚቀጥል አስገራሚ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።